ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች። ሜዲካል ሰርጂካል ነርቨስ ሲስተም ላይ ደግሞ የተወሰኑ ዲስኦርደሮችን እናያለን። ለዛሬ ቪዲዮችን ስለ ሲዥር ዲስኦርደር ምን ይመስላል፣ ኤፒሌፕሲ፣ ስታተስ ኤፒሌፕሲ ምክንያቶቹን፣ ማኔጅመንቱን እና እንዴት ኬር ማድረግ አለብን የሚሉትን ቤዚክ ነገሮችን እናያለን ማለት ነው። እንግዲህ ይሄ ሲምፕሊ የሚጥል በሽታ የሚባሉት ማለት ነው። የሚጥል በሽታ ኦር ሲዥር ዲስኦርደርስ ብለን ታይትል መስጠት እንችላለን። ሲዥር ዲስኦርደርስ አብኖርማል የሆነ ከአይምሮ ቁጥጥር ውጭ የሆነ የሰውነት መንቀጥቀጥ ሊሆን ይችላል፣ ጀርክ ማድረግ ሊሆን ይችላል፣ መውደቅ። እንደዚህ እንደምታዩት ራስን ስቶ በየመንገዱ ብዙ ሰዎች ይወድቃሉ፣ ይንቀጠቀጣሉ፣ አረፋ ያደፍቃሉ ምናምንና አጠቃላይ እንደዛ አይነት ሲቹዌሽኖች አጠቃላይ ሲዥር ዲስኦርደርስ ይባላሉ። ዘን በሽታው ደግሞ ይሄ ነገር ሲደጋገም በሽታው ስም ደግሞ ኤፒሌፕሲ እንለዋለን ማለት ነው። እሱ እንዴት ሀፕን ያደርጋል የሚለውን ነው በዛሬ ቪዲዮአችን የምናየው። ሲዥር ዲስኦርደርስ ብለን እንጀምራለን፣ ከዛ ወደ ኤፒሌፕሲ እንሄዳለን ማለት ነው። ሲዥር ምንድን ነው? እንግዲህ ሲዥር የሚባለው ኢት ኢዝ አን ኤፒሶድ ኦፍ አብኖርማል የሆነ የቦዲ አክቲቪቲ አውት ኦፍ ብሬን ኮንትሮል ማለት ነው። አብኖርማል ሞተር ሊሆን ይችላል። ሞተር ማለት የፊዚካል እንቅስቃሴ፣ እጅ እግር እንደዚህ ውጥር ማለት፣ ግትር ማለት፣ መንቀጥቀጥ፣ መውደቅ ሊሆን ይችላል። ሞተር አብኖርማል ሞተር አክቲቪቲ ይባላል። ሴንሰሪ ሴንሴሽን ብቻ ሊሆን ይችላል። አንዳንዴ የራሳቸውን ሳይስቱ ስሜት አለ አይደል? ያልሆነ ነገር ማየት፣ መስማት፣ ማሽተት ነገር ማለት ነው። ኦቶኖሚክ እንደዚሁ ውስጥ ያለውን የሰውነት አካል ክፍሎቻችን ስርዓተ ትንፈሳ፣ ልብ፣ ዳይጀሽን እያንዳንዳቸውን እንመጣለን። እንዲሁም ደግሞ ሳይኮሎጂካሊ ኦር ኢሞሽናሊ ወይም ደግሞ ኤ ኮምቢኔሽን ኦፍ ዚስ ኦል ቲንግስ ዛት ሪዛልት ፍሮም ኤ ሰደን ኤክሰሲቭ ዲስቻርጅ ኦፍ ሰረብራል ኒውሮንስ ማለት ነው። ከፍተኛ የሆነ የኒውሮ ትራንስሚተር ዲስቻርጅ ሲኖር ማለት ነው። አይምሮ ላይ ኮንትሮል ከማድረግ ከሚደረገው ውጭ ከፍተኛ የሆነ የነርቭ ስቲሙሌሽን፣ ከፍተኛ የሆነ የኒውሮ ትራንስሚተር ኮኔክሽን በነርቭ መካከል ሲሆን ሰውነት ኮንትሮል ማድረግ ሲያቅተው ያ ሰው እንግዲህ ሲዥር ይሆናል። ራሱን ይስታል፣ ይወድቃል፣ ይንቀጠቀጣል ማለት ነው። ሲምፕሊ ሲዥር ማለት ይሄ ነው። አብኖርማል የሆነ ሞተር፣ ሴንሰሪ፣ ኦቶኖሚክ ኦር ሳይኮሎጂ ወይም ደግሞ ኮምቢኔሽን ኦፍ ዚ ኦል ቲንግስ ኢዝ ኮልድ ሲዥር እንለዋለን ማለት ነው። ፓርሻል ሲዥር አለ። ፓርሻል ሲዥር ዛት ቢኪን አት ዋን ፓርት ኦፍ ዘ ብሬን፣ ትንሽ ወይም ደግሞ ስፔሲፊክ ፓርት ኦፍ ዘ ብሬን ሲሆን ፓርሻል ሲዥር እንላለን። ምልክቱም ቀለል ያለ ነው። ሰውየው ራሱን ሳይስት ጀስት የሚያሳያቸው ምልክቶች ይኖራሉ ማለት ነው ፓርሻል ሲዥር ሲሆን። ሌላው ጀነራላይዝድ ነው። ጀነራላይዝድ ሲዥር ቃሉ እንደሚነግረን ኦል ዘ ብሬን ኢንቮልቭ ዛት ኤሌክትሪካል ዲስቻርጅ ኢን ሆል ብሬን ማለት ነው። አጠቃላይ ብሬን ላይ ያሉት ኒውሮ ትራንስሚተር ያሉት ኒውሮኖች ኤክሰሲቭሊ ኤግዛይትድ ሲሆኑ ደግሞ ጀነራላይዝድ ሲዥር ይሄ የራሳቸውን ስተው የሚወድቁት ይሆናል ማለት ነው። ሲዥር ሲባል እንግዲህ ይሄ አብኖርማል ሙቭመንት ሲዥር እንላለን። እንዴት ነው ሀፕን የሚያደርገው? ፓቶፊዚዮሎጂ ምን ይመስላል በሚለውን በምናይበት ጊዜ ሲምፕሊ ምንድነው ይሄ ሞር ነርቮች ኤግዛይትድ ሲሆኑ ነው አይደል? ቱ ማች ኤግዛይቴሽን ኤንድ ቱ ሊትል ኢንሂቢሽን ኦፍ ኒውሮንስ ማለት ነው። ኦር ነርቭስ ወይም ብሬን ነርቭ ሴልስ ማለት ነው። ዚስ ኢምባላንስ የኤግዛይቴሽን እና የኢንሂቢሽን ኢምባላንስ ማለት ነው። እነዚህ ኢምባላንስ ኒውሮኖችን ዲስታብላይዝ ያደርጋቸዋል። ዘን አንኮንትሮልድ ስቶርም ኦፍ ኤሌክትሪካል ዲስራፕሽን ኢን ዘ ብሬን ፋንክሽንስ ማለት ነው። ይህ ከፍተኛ የሆነ የኒውሮ ትራንስሚተርስ ያው ኒውሮ ትራንስሚተርስ ማለት ነርቮች የሚያወሩበት ቋንቋ ነው አይደለ? የነሱ ከፍተኛ የሆነ ኢምባላንስ ስፔሻሊ ኤግዛይቴሽን ከፍተኛ የሆነ መልእክት ጭነት ማለት ነው። በጣም ኦቨር ሲሆን በዛ ጊዜ የሚከሰት አብኖርማል የሆነ የሰውነት ሪስፖንስ ነው እንግዲህ ሲዥር የምንለው ማለት ነው። ኢምባላንስ ነው የኤግዛይቴሽን እና የኢንሂቢሽን ኒውሮ ትራንስሚተር ኢምባላንስ የሚያመጣው ነው ማለት ነው። እንግዲህ ይሄ ሲዥር የሚባለው በዋነኝነት ኢንሂቢተሪ የሚባለው ኒውሮ ትራንስሚተር ጋባ ነው አይደል? ጋባ ይሄ ጋማ አሚኖቡትሪክ አሲድ የሚባለው 90% በላይ የሆነውን የሚይዙት እነዚህ ናቸው። እነዚህ ኢንሂቢተሪ ብሬናችን ኒውሮናችን ካልም እንዲሆኑ እረፍት እንዲያደርጉ በመሀል ኢንተራፕት የሚያደርገው ማለት ነው። ይህ ትራንስሚተር ጋማ ይባላል። የጋባ ምን ሲሆን ማነስ ማለት ነው፣ ወይ ደግሞ ኢንአክቲቭ ሲሆን፣ እንዲሁም ደግሞ ኤግዛይታቶሪ ኤግዛይት በማድረግ ደግሞ መልእክት እንዲሄድ በማድረግ ደግሞ ግሉታሜት አሉ። ኤግዛይታቶሪ ግሉታሜት አብዛኛውን ፐርሰንት ላይ የሚይዘው ነው እንጂ እነ አሲታይል ኮሊን፣ አድሬናሊን፣ ኖርአድሬናሊን እነዚህ በሙሉ ኤግዛይታቶሪ ኒውሮ ትራንስሚተርስ ናቸው። እነዚህ በሙሉ ሲበዙ ማለት ነው፣ እነዚህ ቱ ማች ሲሆኑ ይሄኛው ሲያንስ በዛ ጊዜ ኢት ካን ኮዝ ሲዥር ማለት ነው። ብዙውን ጊዜ እንግዲህ ኢንሂቢተሪ ሜካኒዝም ኢት ስፔኩሌት ቱ ቢ ኤ ኮዝ ኦፍ ኤርሊ ቻይልድሁድ ሲዥር። ያው ብዙውን ጊዜ ይሄ የሚጥል በሽታ ምናምን የሚጀምረው
በልጅነት ጊዜ ነው አብዛኛውን ጊዜ ማለት ነው። ያው ትልቅ ከሆኑ በኋላም ይጀምራል እንመጣበታለን፣ ግን ብዙውን ጊዜ በልጅነት አካባቢ ሀፕን ያደርጋል ማለት ነው። ሶ ዋናው ምክንያት ይሄ ነው። የነዚህ ኢምባላንስ የኢንሂቢተሪ ኒውሮትራንስሚተርስ ኤንድ ኤግዛይታቶሪ ኒውሮትራንስሚተርስ ኢምባላንስ ሲኖር which means too much excitation of neurons ሲኖር ሰውነታችን ኮንትሮል ከሚያደርገው ውጭ ኢቭን ብሬን ራሱ ኮንትሮል ከሚያደርገው ውጭ መልእክት ሲጫንበት ሰውነታችን እንግዲህ ግትር ብሎ ዝም ሊል ይችላል፣ ሊንቀጠቀጥ ይችላል፣ ሰውየው ሊወድቅ ይችላል ማለት ነው። ሲምፕሊ ይሄ ነው ፓቶፊዚዮሎጂ። ኖት ኦንሊ ዚስ ዋን ሌላ ኢቭን አዮን ቻናልስ ዲስሬጉሌሽን ኦፍ አዘር ታይፕስ ኦፍ ቮልቴጅ ኤንድ ሊጋንድ ጌትድ አዮን ቻናልስ ያው አክሽን ፖቴንሻል ነርቮች እንደ መልእክት እንደሚልኩ አይደለ ይሄ ሶዲየም ካልሲየም አዮን ቻናሎች ማለት ነው። እነሱ ኢምባላንስ ራሱ የሶዲየም ፖታሽየም ክሎራይድ የነዚህ ኢምባላንስ ይሄ ራሱ ኢፒሌፕቲክ ሲንድሮም ያመጣል ማለት ነው። ነርቮች በትክክል መልእክት የሚያስተላልፉ ጋፕ እንዳይኖረው ኤክሰሲቭ የሆነ ኢንፍላክስ ኦፍ ሶዲየም ሲኖር ለምሳሌ ኦቨር ኤግዛይትድ ይሆናል ነርቭ ማለት ነው። ስለዚህ የነዚህ ኤሌክትሮላይት ኢምባላንስ ራሱ ኢት ካን ኮዝ ሞር ኤግዛይታቶሪ ያመጣል። ከዛ ኤፒሌፕሲ ኦር ሲዥር የሚለውን መንቀጥቀጥ ሊያመጣ ይችላል። ሶ ፓቶፊዚዮሎጂ ይሄ ነው ሲምፕሊ ማለት ነው። በቀላል አገላለጽ ይሄ ነው። ሶ ክላሲፊኬሽን አለ። ዋት አር ዘ ኢንተርናል ክላሲፊኬሽን ኦፍ ሲዥርስ ይላል። ክላሲፊኬሽኖችን በምናይበት ሰዓት አንደኛ ፓርሻል ሲዥር አለ። ፓርሻል ሲዥር ኦር ሎካል የሚባለው ዛት ቢጊንስ ሎካሊ ከአንዲት ቦታ ኦፍ ዘ ብሬን ለምሳሌ እዚህ ጋር እንደምታዩት እዚህ አካባቢ ያሉ ኒውሮኖች ብቻ ከፍተኛ የሆነ ኤግዛይታቶሪ ከሆኑ ፓርሻል እንለዋለን። ሶ ሲምፕል ፓርሻል እንላቸዋለን። ዊዝ ኤሌመንታሪ ሲምፕተምስ ጀነራሊ ዊዛውት ኢምፔርመንት ኦፍ ኮንሽስነስ ሰውየው ራሱን አይስትም፣ ነገር ግን እያየው ራሱን ሳይስት ሀፕን የሚያደርጉ ነገሮች አሉ። ለምሳሌ ሞተር ሲምፕተምስ እጁ ብቻ አንድ ሰው ሊንቀጠቀጥ ሼክ ሊያደርግ ይችላል። አፉ ብቻ ለምሳሌ ወይ መናገር ሊያቅጠው ይችላል ለሆነች ደቂቃ ያክል ማለት ነው። ሶ ይሄ ሎካል ፓርሻል ሲዥር ሲሆን ማለት ነው። ሌላ ስፔሻል ሴንሰሪ ኤንድ ሶማቶ ሴንሰሪ ሲምፕተምስ ሴንሴሽን ደግሞ እንደዚህ ለምሳሌ የሆነ ነገር ሊታየው ይችላል ማለት ነው። ለምሳሌ ከብሬን የጀርባ ኦክሲፒታል አካባቢ የእይታ ነገሮችን ኮንትሮል የሚያደርግ የጭንቅላት ክፍል ላይ ሀፕን ቢያደርግ ያ ኤግዛይቴሽን የሆነ ነገር አይኑ ፈጥሮ ብሬኑ ፈጥሮ ሊያሳየው ይችላል። የሆነ ነገር ድምፅ ሊሰማ ይችላል። አብኖርማል የሆነ ነገር ሽታም እንደዛው ጣዕምም እንደዛው ማለት ነውና ሴንሰሪ ላይ ራሱ አብኖርማል ሊያሳይ ይችላል ሎካል ከሆነ ሎካል ሲምፕተምስ። ኦቶኖሚክ ሲምፕተምስ ያው ኦቶኖሚክ ሲስተም የውስጥ ቦድ ለምሳሌ ከፍተኛ የሆነ የልብ ምት ሊሆን ይችላል፣ ድካም ሊሆን ይችላል፣ ሪስፓራቶሪ አተነፋፈሱ ሊቀየር ሰምቲንግ ይችላል ማለት ነው። እንዲሁም ኮምፓውንድ ፎርምስ ሁሉም አንድ ላይ ሀፕን ሊያደርጉ ይችላሉ። ሶ ኤኒዌይስ ፓርሻል ሲዥር ሲባል ሰውየው ራሱን ሳይችል ራሱን ሳይስት የሚያሳያቸው ምልክቶች ሲኖሩ ዊ ኮል ኢት ፓርሻል ሲዥር እንላቸዋለን ማለት ነው። ሶ ሲምፕል ፓርሻሎች እነዛ ናቸው። ዘን ኮምፕሌክስ ፓርሻል ሞር ኮምፕሌክስ ሲሆን ኮምፕሌክስ ፓርሻል ደግሞ which is a complex of symptoms generally with impairment of consciousness so ራሱን ይስታል እንደዚህ ሲሆን ማለት ነው። so impairment of consciousness only cognitive symptoms ያው ማሰብ ማገናዘብ አይችልም ማለት ነው። affective or emotional ሰውየው በጣም ሊፈራ ይችላል። በጣም አለ አይደለ ስሜቱ በጣም ዲስተርብድ ይሆናል ማለት ነው። ሳይኮሴንሰሪ ሲምፕተምስ ሳይኮሞተር ሁለቱንም ማለት ነው። አብኖርማል እጅ እንቅስቃሴ ከፊል ጋር ምናምን ኤንድ ኮምፓውንድ ፎርምስ ማለት ነው። ሶ ኮምፕሌክስ ፓርሻል ሲሆን ብዙ የብሬን ክፍሎች አንድ ላይ ኮኔክት ሊያደርጉ ይችላሉ፣ ዲስተርብ ሊሆኑ ይችላሉ። ምልክቶችም ራሱን እስከ መሳት ድረስ ራሱን ስቶ እነዛን ሀፕል ሊያደርግ ይችላል ማለት ነው። ሶ እነኚህ ኢንተርናሽናል ክላሲፊኬሽን ታይፖች ናቸው ማለት ነው። ሶ ሲዥር ሲምፕሊ ሲዥር ነው ምንለው የሚጥልን በሽታ ሲዥር ነው። ዘንድ ሲደጋገምና በሽታ ሲሆን ነው ኤፒሌፕሲ የምንለው አይደለ። ሶ ኢን ኤ ሲምፕል ፓርሻል ሲዥር የመጀመሪያው ያየ ነው ማለት ነው። ኮንሺየስነስ ሪሜንስ ኢንታክት ሰውየው ራሱን ስቶ አይወድቅም። በት ኮምፕሌክስ ፓርሻል ሲዥር ካልን ግን ኮምፕሌክስ ከሆነ ግን ኮንሺየስነስ ኢዝ ኢምፔርድ ማለት ነው። እንግዲህ በምንድን ነው ሀፕን የሚያደርገው በምን ምክንያት ነው ይሄ ነገር ሊከሰት የሚችለው የሚለውን በምናይበት ሰዓት ፓቶፊዚዮሎጂን ቅድም አይተናል። በጣም ኢምባላንስድ የሆነ የኒውሮ ትራንስሚተር የኤግዛይቴሽን እና የኢንሂቢተሪ ኢምባላንስ ነው ብለናል። ግን እንዴት ነው ሀፕን የሚያደርገው ስንል ብዙውን ጊዜ አይዲዮፓቲክ ኮዝ አለ፣ ምንም ማይታወቅ ማለት ነው። ማይታወቅ ምክንያት ለምሳሌ ወይ በዝርያ ሊሆን ይችላል፣ በቤተሰብ ምናምን የሚጠላቸው ከሆኑ ኦር ዲቨሎፕመንታል ዲፌክትስ አይዲዮፓቲክ የማይታወቅ ምክንያት ይሆናል። አንዳንዴ ግን አኳየርድ የሆነ በሽታ ከታመማቸው በኋላ ከዛ ጋር ተያይዞ ሀፕን ሲያደርግ ደግሞ አኳየርድ እንላለን ማለት ነው። በምን ምክንያት እንደሆኑ እናያቸው እዚህ ጋር። ዋት አር ዘ ኮዝስ ኦፍ አኳየርድ? ያው አይዲዮፓቲክ ነው አይደል? የማይታወቅ ከሆነ አይታወቅም። ጀስት በዘር በጄኔቲክ በዝርያ የመጣ ነገር ከሆነ ጀስት እሱን ሰፖርት ማድረግ ነው ማለት ነው። አኳየርድ የሆነው ግን ምክንያቱ ከመጣ ያን ነገር ትሪት ከማድረግ ጋር
መቀነስ ይቻላል ማለት ነው። ለምሳሌ ሴሬብሮቫስኩላር ዲዚዝ ያለበት ሰዎች ሚንስ የሀርት እና ብለድ ቬዝልስ አይደል ኢንክሉዲንግ አሁን ወደ ብሬን ወደ ጭንቅላት የሚሄዱ የደም ፍሰት ችግር ጋር ተገናኝቶ ሃይፖክሴሚያ ማለት ያው የብሬን ሴሎች ሎ የሆነ ኦክሲጅን ሲደርሳቸው ማለት ነው። በዚህ ተደጋጋሚ ምክንያት ኢንክሉዲንግ ቫስኩላር ኢንሳፊሽንሲ ስለሚገናኙ ነው ሴሬብሮስፓይናል ዲስኦርደር ከመንጋ ወደ ሃይፖክሲያ ኦፍ ዘ ብሬን አንድ ላይ ስለሚሆን ማለት ነው። ሶ አንዱ ምክንያት ይሄ ነው፣ የብሬን ሴሎች ጤናማ እንዳይሆኑ በሚሆንበት ጊዜ ማለት ነው። ልጆች ላይ ፌቨር፣ ህጻናት ከፍተኛ የሰውነት መቀብ ሲኖር ባይዘው ሲጀሪያ ይይዛቸዋል። ሰውነታቸው ይንቀጠቀጣል፣ ሼክ ያደርጋል ምናምን። ምክንያቱም ከፍተኛ ነው የሰውነት ሙቀት ህጻናት ላይ የብሬናቸውን አክቲቪቲ ኢንተርፊር ስለሚያደርገው ማለት ነው። ሌላ ሄድ ኢንጁሪ ነው። አንድ ሰው ራሱን ስፔሻሊ እንግዲህ በሚወለዱበት ጊዜ ራሱ ሄድ ኢንጁሪ ህጻናት ላይ ሀፕን ካረገ ሲጀር፣ ፋይናልም ኤፒሌፕሲ ይይዛቸዋል። ሃይፐርቴንሽን፣ ከፍተኛ የደም ግፊት ከምን ጋር ከብሬን ጋር እንዳልኳችሁ የደም ፍሰት ወደ ብሬን የሚሄደውን ኢንተርፊር ካደረገው እንደ ኮምፕሊኬሽን በዚህ ምክንያት ሲጀር ሊከሰት ይችላል ማለት ነው። ከነርቨስ ሲስተም ኢንፌክሽን ጋር ለምሳሌ ኢንፌክሽን ኦፍ ዘ ብሬን ኢንሴፋላይተስ ይባላል አይደል? ኦር ሜኒንጃይተስ የብሬን ሽፋን ላይ ራሱ ኢንፌክሽን ከሆነ ሜኒንጃይተስ እንደዚህ ነገር ሀፕን ካደረገ ከኢንፌክሽን ጋር ተገናኝቶ ሲጀር ሊመጣ ይችላል። ሜታቦሊክና ቶክሲክ ኮንዲሽንስ ላይክ ሬናል ፌለር፣ ቅድም እንዳልነው ኤሌክትሮላይቶች ኢምባላንስ ከሆኑ ነርቮች ኤግዛይታቶሪ እና በመሀል ደግሞ ኢንሂቢተር በሚሆኑበት ጊዜ እንግዲህ ባላንሱ የሚሰራው አክሽን ፖቴንሻል የሚሰራው በነዛ ስለሆነ ሃይፖናይትሬሚያ፣ ሃይፖካልሼሚያ ካለ አፌክት ያደርጋል። እንዲሁም ሃይፖግላይሴሚያ እና ፔስቲሲድስ እንደዚህ አይነት ኬሚካሎች ሲኖሩ ኮዝ ሊሆኑ ይችላሉ ማለት ነው። ብሬን ቲዩመር አንዱ ኮመን ምክንያት ደግሞ ይሄ ነው። ብሬን ላይ እጢ ነገር ካለ ብጠት ነገር ካለ እሱ ኢንተርፊር ስለሚያደርግ ለሲጀር ሊያጋለጥ ይችላል። ድረግ ኤንድ አልኮል ዊዝድሮዋል፣ አንድ ሰው ሱስ ውስጥ ያለ ሰው እንግዲህ ከዛ ስታወጣው ሰምቲንግ ጀርክ ሊያደርግ ይችላል። ድንገት ሲያጣ ሰውን ብሬኑ የለመደውን ነገር ሲያጣ ማለት ነው። ሰምታይምስ ከአለርጂ ጋር ተገናኝቶም ሲጀር ሀፕን ሊያደርግ ይችላል ማለት ነው። እነዚህ ሁሉ አኳየርድ ኮዞች ናቸው፣ በበሽታ ምክንያት ኦር በሆነ ምክንያት ሀፕን የሚያደርጉት ማለት ነው። ሶ ነርሲንግ ዲያግኖሲሶች ሚንስ እንደ ነርስ ምን ማየት አለብን የሚለው ነው። በጣም ቬሪ ኢምፖርታንት ነገሮች ናቸው። ለምሳሌ ሰውየው ምን ሊገጥመው ይችላል? ኢንጁሪ፣ ሪስክ ኦፍ ኢንጁሪ ሪሌትድ ቱ ሲጀር አክቲቪቲ አይደል? ሰውየው ሲወድቅ ራሱን ሼክ ሲያደርግ ጭንቅላቱን ሊመታ ይችላል፣ የሆነ እንጨት ሊመታ ይችላል፣ የሆነ ቦታ ሊወድቅ ይችላል እና ሪስክ ኦፍ ኢንጁሪ ይኖራል። ፊር፣ እንደዚህ አይነት ሰዎች ይፈራሉ። በቃ የሆነ ቦታ ላይ እንወድቅ ይሆን ብለው ይፈራሉ። ፊር አለ። ፖሲቢሊቲ ኦፍ ሲጀር። ኢንፌክቲቭ ኢንዲቪጁዋል ኮፒንግ፣ ዴፊሲት ኦፍ ኖውሌጅ፣ ምን ማድረግ እንዳለባቸው። ለምሳሌ ሊጥላቸው ሲል እንዴት ነው ምን ምልክት ያሳያል የሚለውን ነገር ማወቅ አለባቸው። ቀድሞ አውራ የሚባለው ፌዝ ማለት ነውና ኖውሌጅ ያስፈልጋል። ሶ እንደዚህ አይነት ችግሮችን እንደ ነርስ ፊልተር አድርጋችሁ እነዚህን ለመፍታት ትሰራላችሁ ማለት ነው። ሶ ነርሲንግ ማኔጅመንት ይላል። ስፔሻሊ አሁን አውትሳይድን ብታገኙት ማንኛውም ሰው የሆነ ሲጀር ሲያደርግ ሲንቀጠቀጥ ወድቆ ብታገኙት ምንድን ነው የምታደርጉት ነው። ሶ የመጀመሪያው ነገር እንደ ነርስ የሚደረገው ኦብዘርቭ ኤንድ ሪከርድ ዘ ሲኩዌንስ ኦፍ ዘ ሳይንስ። ምክንያቱም ለሕክምና በጣም ወሳኝ ስለሆነ ከጣለ በኋላ ምን ያክል ደቂቃ ቆየ፣ ምን አይነት ነበረ ሲጀሩ፣ ውጥር አድርጎ የያዘ ነገር ነው ወይስ መንቀጥቀጥ ነገር ነው ወይስ መልሶ ይጀምረዋል ይቀንሰዋል፣ ምን ያክል ደቂቃ፣ እያንዳንዷ ነገር ዶክመንት ትደረጋለች። ምክንያቱም በዛ ዲፔንድ ሆኖ ነው ሕክምና የሚሰጠው ማለት ነው። ሶ እንዴት እንደሆነ ዶክመንት ማድረግ እያንዳንዱን ነገር ማለት ነው። ዘን ፕሬቨንት ኢንጁሪ፣ ሰውየው እንዳይጎዳ ሳፖርት ማድረግ ያስፈልጋል። ኖት ኦንሊ ፊዚካሊ በት ሳይኮሎጂካሊ ይላል። ሰውየው ራሱን ሲመለስ ሲነቃ፣ በአሁን አይታቸው እንደሆነ ብዙ ሰው ከቦ ምናምን ከነበረ እንደከበበው ከነቃ ሰውየው በጣም ይሰማዋል። ስለዚህ ምንድን ነው የሚደረገው? ሰው ሊነቃ ሲል አካባቢ ሁሉ ሰው ርቆ እንዲሄድ ምናምን ነገር ይደረጋል ኖርማሊ ማለት ነው። ሳይኮሎጂካው መጠበቅ አለበት ማለት ነው። ሶ ይሄ አስ ኢነርስ የሚደረጉት ናቸው። አፍተር ሲጀር ልክ ሼክ አድርጎ ከለቀቀ በኋላ ምንድን ነው የሚደረገው? አንደኛ እንዳልኳችሁ ዶክመንት ይደረጋል። ሊዲንግ ቱ ኦከሪንግ፣ በምን ምክንያት ለምሳሌ ሙቀት አካባቢ ነው ወይ ተናዶ ነበር ወይ በምን ምክንያት ነው እንደዛ ሊሆን የቻለ የሚለውን ነገር ቼክ ማድረግ መመዝገብ ያስፈልጋል። አስፓይሬሽን እና ኢንጁሪ እንዳይኖር ፕሮቴክት ማድረግ። ዘ ፔሽንት አት ሪስክ ኦፍ ሃይፖክሲያ ቮሚቲንግ ኤንድ ፑልሞናሪ አስፓይሬሽን፣ ያ ማለት ወድቆ ጀርክ ሲያደርግ አተነፋፈሱ ልክ ስለማይሆን ወደ የጋስትሪክ ኮንተንቱ ወደ ሳምባው እንዳይሄድ ብዙውን ጊዜ ሳይድ ሌይንግ ፖዚሽን እናስተኛዋለን። ሰውየው ነው በጎኑ አይደለ ሪከቨሪ ፖዚሽን የሚባለው፣ ሰውየው በጎኑ እንዲተኛ ሪከመንድ ይደረጋል። ሶ አንዱ አፍተር ሲጀር የምናደርገው ይሄ ነው። ዶክመንት እና ሰውየውን ሳይድ ሌይንግ በጎኑ እንዲተኛ ማድረግ ቬሪ ኢምፖርታንት የሆነ ነገር ነው። ቱ ፕሪቨንት ኮምፕሊኬሽንስ ዘ ፔሽንት ፕሌስድ ኦን ዘ ሳይድ ሌይንግ፣ ብዙ ጊዜ በግራ ጎኑ ሪከቨሪ ፖዚሽን የሚባላል አይደል፣ አንድ ትራስ አድርጋችሁ እግሩን አጥፋችሁ ምናምን ማለት ነው። ኤንድ ኦራል ሴክሬሽን እንዳይኖር ነው። ሰክሽን
ሆስፒታል ላይ ከሆነ ደግሞ አፉ ላይ አረፋ ነገር ካለ ምራቅ ነገር አለ ሳክ ይደረጋል፣ ይጸዳል ማለት ነው። ሶ ፔሽንት ኤርዌይ መተንፈሱን ቼክ ማድረግ አለባችሁ ማለት ነው። መተንፈሱን ቼክ ማድረግ አለባችሁ። ሶ እስካሁን እንግዲህ ጀስት ስለሚጥለው በሽታ ሲጀሩ እንዴት ሀፕን ያደርጋል የሚለውን ያየ ነው። አሁን ደግሞ ይሄ ሲጀር እንግዲህ ደጋግሞ ሀፕን ሲያደርግ እንግዲህ የበሽታው ስም ኤፒሌፕሲ ይባላል። የቅድሙ እንዳልኳችሁ ለአንዴ ብቻ ጥሏችሁ አንዴ ብቻ ጥሎት የሆነ ሰው እዛ በኋላ ድጋሜ እንትን ካላደረገው የበሽታ ስም አንሰጠው ማለት ግን በተደጋጋሚ a group of syndromes characterized by unprovoked and recurring seizures አያችሁት፣ ድንገተኛ የሆነ በተደጋጋሚ የሚጥለው ሰው ሲሆን በዛ ጊዜ ይሄ ሰው ኢፒሌፕቲክ ነው፣ የኢፒሌፕሲ በሽታ አለበት ልንል እንችላለን ማለት ነው። ሶ epileptic syndromes are classified by specific patterns of clinical features። ያው ኤፒሌፕሲን በኤጅ ልንከፍለው እንችላለን። ኤጅ ኦንሴት ምሳሌ በልጅነታቸው የጀመራቸው ትልቅ ሆኖ የጀመራቸው፣ በፋሚሊ ሂስትሪ፣ ዘ ሲጀር ታይፕ ብዙ አሉ፣ ቶኒክ፣ ክሎኒክ እየተባሉ ስታቲክ ብዙ ክላሲፊኬሽን አላቸው እና በዛ ታይፕ እንከፋፍለዋለን። ሶ ተደጋጋሚ ሲሸር ድንገት ሀፕን የሚያደርግ ሲሆን we call it epilepsy የሚለውን ኬዝ እንሰጠዋለን ማለት ነው። ሶ ዘ ሴም ቲንግ ምክንያቱም ኤፒሌፕሲ ኢት ካን ቢ አይዲዮፓቲክ ሊሆን ይችላል፣ ፕራይሜሪ ኦር በማይታወቅ ምክንያት ሀፕን ያደርግ ይችላል። ኦር ደግሞ ሰከንዳሪ ባይ ዘ ብሬን ቲዩመር፣ ለምሳሌ ኢንፌክሽን፣ ብሬን ቲዩመር ኤኒቲንግ ከሆነ በሽታ ጋር ተገናኝቶ ከሆነ ደግሞ እንላለን ሰከንዳሪ ኦር አኳየርድ ኤፒሌፕሲ ልንል እንችላለን ማለት ነው። ሶ እንግዲህ ኤፒሌፕሲ ነው በዋነኝነት የምናውቀው መድኃኒት የሚሰጠው ሆስፒታል የሚሄደው ኤፒሌፕሲ ሲሆን ነው ማለት ነው። ኤፒሌፕሲ አሁን ፕሬቫለንሱ ሀይ የሆነ ኤፒሌፕሲ እንግዲህ it affects 3% of the people during their lifetime. the most forms of epilepsy occur in childhood። ብዙውን ጊዜ ግን ያው በህፃናት ነው ሀፕን የሚያደርግ። አንድ ሰው ትልቅ ከሆነ በኋላ እንዳልኳችሁ ከፍተኛ የሆነ የአኳየርድ በሽታዎች ካልያዘው ሀፕን አያደርግም እና ብዙ ከልጅነታቸው ጀምሮ ነው የሚታወቀው ይሄ ሰው ኤፒሌፕሲ ያለው የለው የሚለው ነገር ማለት ነው። ሶ ዘ ኢምፕሩቭድ ትሪትመንት ኦፍ ሴሬብሮቫስኩላር ዲስኦርደርስ እንዳልኳችሁ ልብና የደም ቱቦዎች ጋር ማለት ነው፣ ሄድ ኢንጁሪ፣ ብሬን ቲዩመርስ፣ ሜኒንጃይተስ፣ ኢንሰፋላይተስ ኢንፍላሜሽን ኦፍ ብሬን ማለት ነው has increased the number of patients risk for seizure after recovery from these conditions ማለት ነው። እንግዲህ ሰዎች አንዳንዶች የግፊት በሽታ፣ የልብ ኬዝ፣ የጭንቅላታቸው ላይ የተመተው ከነበረ ብሬን ቲዩመር የተሰራላቸው ሰዎች እንደዚህ አይነት ሰዎች ምንድነው ያ ነገር ታክመው ከዳኑ በኋላ ይሄ የመጣል ነገር ሀፕን ሊያደርግባቸው ይችላልና ሰው ማይታችሁ እንደሆነ ሲጀር እንደዚህ የሚጥል በሽታ ከጣለው በኋላ የምትጠይቁት ጥያቄዎች አንዱ ይሄ ነው አይደለ? እንደዚህ የልብ ኬዝ ነበረብህ ወይ፣ ግፊት ነበረብህ ወይ፣ ጭንቅላት ላይ እዚህ በፊት የሆነ ቲዩመር እብጠት ነበረብህ ወይ፣ አደጋ ደርሶብህ ያውቃል ብላችሁ ትጠይቁታላችሁ። ቢኮዝ እነዚያ ነገሮች ናቸው እንግዲህ የነርቭን የብሬን ኒውሮንን አክቲቪቲዎች አፌክት ሊያደርጉ ይችላሉ ማለት ነው። እነዛ ድሮ የነበረበት ችግር ያ ለአሁኑ ችግር ለዚህ ለሚጥለው ለኤፒሌፕሲው ምክንያት ሊሆን ስለሚችል ማለት ነውና እንደዚህ አይነት ኬዞች እንደ አኳየርድ ከነዚህ የዳነ ሰው ሀፕን ሊያደርግበት ይችላል ኤፒሌፕሲ ማለት ነው። ሶ የመጀመሪያው ብዙ ግን አይዲዮፓቲክ ነው በማይታወቅ ምክንያት ነው። ኤንድ ኢኢጂ የሚባለው ኤሌክትሮኢንሴፋሎግራፍ ኢኢጂ ሄልፕፉል ኢን ዘ ዲያግኖሲስ ኦፍ ኤፒሌፕሲ። እነዚህ ኢኢጂ ምንድነው ጭንቅላት ላይ ተደርጎ የብሬን ዌቭ አክቲቪቲ ኤሌክትሪካል አክቲቪቲ ኦፍ ዘ ብሬን የሚያነብ ማሽን ነው ኢኢጂ። በዛ ምክንያት ምን ያክል ኒውሮኖች ሄልዚ ሆነው ይሰራሉ፣ ምን ያክል ኤግዛይታቶሪ እና ኢንሂቢተሪ ባላንሱን የሚያነብ ማሽን ነው። በዚህ ምክንያት የኒውሮኖችን አክቲቪቲ የብሬንን አክቲቪቲ ምን ማድረግ ይቻላል? ማንበብ ማወቅ ይቻላል ማለት ነው። እንግዲህ የሚጥል በሽታ በብዙ ምክንያቶች ሀፕን ሊያደርግ ይችላል። ኦልሬዲ አሁንም እንዳየ ነው ዚስ ኤፒሌፕሲ ካን ፎሎ በርዝ ትራውማ፣ በሚወለድበት ጊዜ ልጁ ጭንቅላቱ ላይ የመጋጨት የመጉዳት ነገር ከደረሰው አይደለ፣ አስፊክሺያ መታፈን ነገር ገጥሞት ከነበረ በዛ በሚወለድበት ጊዜ ኤኒ ሄድ ኢንጁሪስ፣ ሰም ኢንፌክሽየስ ዲዚዝ ኦልሬዲ አሁን እንዳወራ ነው ኢንፌክሽኖች ካሉ ኢንፌክሽየስ ዲዚዝ ካሉ እነዚህ ሁሉ ለብሬን እንግዲህ ከብሬን ኢንጁሪ ኒውሮን ኢምባላንስ ስለሚያመጡ፣ ሰርኩላቶሪ ፕሮብለምስ፣ ፌቨር እንዳልኳቸው በተለይ ልጆች ላይ ከፍተኛ ፌቨር ሲኖር ሲዝ ያደርጋሉ፣ ሜታቦሊክ ኤንድ ኒውትሪሽናል ዲስኦርደርስ፣ ድረግ ኦር አልኮል ኢንቶክሲኬሽንስ ማለት ነው። እነዚህ ነገሮች እንግዲህ ለኢፒሌፕሲ ሊድ ሊያደርጉ ይችላሉ ማለት ነው። ኢት ኦልሶ አሶሲኤትድ ዊዝ ብሬን ቲዩመር ቀድም እንዳለው ከጭንቅላት እጢ ጋር፣ አብሰስ፣ ብሬን አብሰስ፣ ኮንጀኒታል ማልፎርሜሽንስ ኦፍ ዘ ብሬን። ሞስት ኬዝስ ኦፍ ኢፒሌፕሲ አር አይዲዮፓቲክ እንዳልኳቸው ግን አብዛኛው ጊዜ ግን ይሄ ነው ምክንያቱ በማይባል ምክንያት እንግዲህ ይሄ ኢፒሌፕቲክ የሚጥል በሽታ ሀፕን ሊያደርግ ይችላል ማለት ነው። ዘ ኮዝ ኢዝ አንኖውን፣ ነገር ግን በእነዚህ ምክንያቶችም ሀፕን ሊያደርግ ይችላል ማለት ነው ኢፒሌፕሲ።
ሶ እንግዲህ ክሊኒካል ማኒፌስቴሽን ምልክቱ ኦልሬዲ የሚታወቅ ነገር ነው አይደል? መጣል ማንቀጥቀጥ ነው የሚጥል በሽታ ምልክቱ። ክሊኒካል ማኒፌስቴሽንስ ግን ሬንጅ ያደርጋል ፍሮም ሲምፕል ስቴሪንግ ኤፒሶድ which means absent seizure ሰውየው ሳይንቀጠቀጥ ድረስ የሆነ ቦታ ፍዝዝ ብቻ ማለት አለ አይደለ? ሰውየው ደህና ሆኖ ግን ሳይንቀጠቀጥ ሳይወድቅ ፍዝዝ ብሎ በቀላሉ ነገር ሴንሰሪ ብቻ ምልክት ሊያሳይ ይችላል። አፕቱ ደግሞ prolonged convulsive movements with loss of consciousness ከዛ ደግሞ በየመንገዱ እንደሚገጥሙን ለረጅም ሰዓት ወድቀው በጣም ሰውነታቸው ውጥር ብሎ ምናምን አረፋ ባፋቸው ልናይ እንችላለን። እሱ አሁን በጣም ከፍ ያለ ደረጃ ሲደርስ ማለት ነው። እና ብዙ ሌቭል አለው። ሲምፕል ስቴሪንግ አሁን ብዙዎቻችን ላይ ሀፕል ሊያደርግ ይችላል አይደል? የሆነ ጊዜ እጅህ አልንቀሳቀስ ብሎ ያውቃል አይደል? that is a simple steering of seizure ናት። seizure so የሚጥል በሽታ ነው ልንል አንችልም፣ ግን the slowest step ያ ነው። በቃ እዛ አሰራሩ ያው ነው። በጣም ከፍተኛ ደረጃ ሲደርስ ነው ሙሉ ሰውነትን የሚይዘው እንጂ አንዳንዴ ሰዎች አፋቸውን ተይዞ መናገር ሊያቅጣቸው ይችላል፣ እጅ መንቀሳቀስ ሊያቅተው ይችላል፣ አብኖርማል ስሜቶች ሊሰሙ ይችላሉ። እና እነዛ ሁሉ ሲምፕል ሲዥር ምልክቶች ናቸው። ግን እኛውን ኢፒሌፕሲ የምንለው ግን ጀነራላይዝድ የሆነው ሲዥር ነው or a complex partial seizure የሚባለው ማለት ነው። so the person either remains motionless or moves automatically but inappropriately ማለት ነው for the time and place and also may experience excessive emotions of fear, anger እነዚህ ነገሮች ኢሞሽናል ማለት በጣም ከፍተኛ የሆነ የፍርሃት ስሜት፣ በጣም የብስጭት ነገር፣ የመረበሽ ስሜት ሊሰማ ይችላል። ይሄ sensory or emotional or affective አብኖርማሊቲስ ይባላሉ ማለት ነው። እነዚህ አይነት ስሜቶች ሊሰማው ይችላል። ይሄ ከመጣል ከመንቀጥቀጡ ማለት ነው። ዞሮ ብሬን አለ አይደል? የብሬን አክቲቪቲ በሙሉ ስለሆነ ዲስተርብ የሚሆነው እንደተጎዳበት የብሬን ክፍል የተለያየ ኮምፓውንድ ኦፍ ምልክቶች ልናይ እንችላለን ማለት ነውና ምልክቶችን በዚህ መልኩ ማየት እንችላለን የሲዥር ኦር የኤፒሌፕሲን ማለት ነው። so whatever the manifestation is the person does not remember the episode when it is over ማለት ነው። ካለፈ በኋላ ሰውየው ምንም ማስታወስ አይችልም እነዛ ነገሮች ካለፉ በኋላ ማለት ነው። in a simple partial seizure only finger or hand may shake ማለት ነው። ቅድም እንዳልኳችሁ ሲምፕል ሲዥር ከሆነ ጣትህ ወይም እጅ ብቻ ሸክ ሊያደርግ ይችላል፣ አፍህ ብቻ አንኮንትሮል ሊሆን ይችላል። the person may talk unintelligibly, may be dizzy and experience unusual and unpleasant sights እንዳልኳችሁ አይኑ ራሱ ወይ የሚያስፈራ ነገር ላይ ይችላል፣ ወይ የሆነ ነገር ክሬት አድርጎ ላይ ይችላል። ወይም ለምሳሌ የሆነ ሰው ፊት ለፊት ያለ ሰው በቃ አይጥ መስሎ በጣም ትንሽ ሆኖ ሊታየው ይችላል። ትንሽዬ ነገር ደግሞ በቃ ግዙፍ ሆኖ ሊታየው ይችላል ማለት ነው። ሶ ጀስት የመቃዠት ነገር ማለት ነው። አይምሮ ላይ ያሉት ኮኔክሽን እንደ ብሬን ነው። ለምሳሌ አሁን ሲምፕል የሚባሉት ፓርት ኦፍ አይደል ከአንድ ቦታ ነው። ለምሳሌ እዚህ የኦሊፋክቶሪ ነርቭ ኦሪጂን ያለበት ከሆነ ሽታ በቃ በጥሶ የሚጥል ሽታ ሊሸተው ይችላል ያን ሰው ዝም ብሎ ማለት ነው። ስለዚህ ስፔሲፊክ የሆነ ነገር ሳውንድ የሆነ ድምጽ ሊሰማው ይችላል ለሱ ብቻ ማለት ነው። ኦደር ቴስት ጣዕም ራሱ በት ዊዛውት ሎስ ኦፍ ኮንሺየስነስ ይሄ ሰው እንግዲህ ይህን ሁሉ ነገር ሲያደርግ ራሱን አልሳተም ሰምቲንግ ቁጭ ብሏል ኦር እንደዛ ነገር ማለት ነው። እነኚህ ሲምፕል ሲጀርስ ናቸው። ሲምፕል ሲጀርስ ናቸው። ከፍ እያለ ካልሄደ በራሳቸው እንትን የሚሉ ናቸው ማለት ነው። ጀነራላይዝድ ሲሆን ግን ቅድም እንዳየ ነው ጀነራላይዝድ ሲጀር ግራንድ ማል ሲጀር ይባላል። ኢንቮልቭ ቦዝ ሄሚስፌር ኦፍ ዘ ብሬን አጠቃላይ የብሬን አክቲቪቲ ነው ዲስተርብ የሚሆነው። ቦዝ ሳይድ ኦፍ ዘ ቦዲ ኢዝ ሪያክቲንግ ማለት ነው አብኖርማሊ። ኢንተንስ ሪጂዲቲ ኦፍ ዘ ኢንታየር ቦዲ ሜይ ኦከር ቶኒክ ሲጀር የሚባለው ማለት ነው። ሰውነቱ ግርር ብሎ ታጥፎ ነገር ሲተኛ ማለት ነው። ፎሎውድ ባይ አልተርኔቲንግ መስል ሪላክሴሽን ኤንድ ኮንትራክሽን በመሃል ደግሞ ሰውነቱ ላላ ይልና ሼክ ነገር ያደርጋል ማለት ነው። ሶ ጀነራላይዝድ ቶኒክ ክሎኒክ ኮንትራክሽን እንለዋለን። ቶኒክ ክሎኒክ ሲዥር ይባላል ማለት ነው። ይሄ አንዱ ክሊኒካል ማኒፌስቴሽን ኦፍ ደ ኤፒሌፕሲ ማለት ነው። ዘ ታንግ አይታችኋቸው እንደሆነ ምላሳቸውን መንከስ ነገር አይደል እና በጨርቅ በስክሪፕቶ ምናምን አፈላይ ያደርጋሉ አይታችሁ እንደሆነ ማለት ነው። ታንግ ኦፍን ቸዊድ the patient is incontinent of urine and feces አንዳንድ ሽንታቸው ሰገራቸው ላይ ያመልጣቸው ይችላል ማለት ነውና ሙሉ ሰውነቱ ዲስተርብ ይሆናል። so after 1 to 2 minutes convulsive movements begin to subside the patient relax ያደርግና lays in deep coma breathing noisily ማለት ነው። እንደዛ ሼክ ካረገ በኋላ ሰውነቱ ሪላክስ ያደርግ ታዩታላችሁ። ሰውየው በቃ ራሱን ወደ መሳት ወደ ኮማ ውስጥ ከገባ በኋላ ድምጽ ያለው አተነፋፈስ ትሰሙታላችሁ። ድምጽ ያለው መተንፈስ ስለሚከብደው ዩዥዋሊ አብዶሚናል መስሎን ይጠቀማል። ሬስፓይሬሽንስ at this point are chiefly abdominal ማለት ነው። በሆዱ ነው የሚተነፍሰው። many patients report after recovery እንግዲህ headache ይሰማቸዋል፣ sore of muscles, fatigue and depression ማለት ነው። እንደዚህ አይነት ስሜት ይሰማቸዋል ከሲዥር ሲነቁ ማለት ነው። ከሲዥር ሲነቁ እንደዚህ አይነት ስሜት ሊኖራቸው ይችላል።
ሶ አሰስመንት ኤንድ ዲያግኖስቲክ ፋይንዲንጉ በምናይበት ሰዓት እንግዲህ ያው አሰስ ታደርጋላችሁ፣ ሂስትሪ ተወስዳላችሁ። ሰውየውን እንዳልኳችሁ ቅድም ያገኘናቸውን ጥያቄዎች ትጠይቁታላችሁ። እዚህ በፊት ምን አይነት ሄድ ኢንጁሪ፣ ኤኒ ቲዩመር፣ ካርዲዮቫስኩላር ችግር፣ ኤኒ ሜኒንጃይተስ መኖሩ ኤቭሪቲንግ ሂስትሪ ተወስዳላችሁ ማለት ነው። እንዲሁም ደግሞ የልጅነት ታሪኩ ቬሪ ኢምፖርታንት ማለት ነው። ኢን ፕሬግናንሲ ኤንድ ቻይልድ በርዝ እንግዲህ እናቱም ሱስ የምትጠቀመው ነገር ካለ ሲወለድ ደህና ነበረው የሚሉት ነገሮች ማለት ነው። to check the pre-existing injury. The patient also questioned about illnesses or head injuries that may have affected the brain. Biochemical, hematologic, serologic studies, MRI used to detect structural lesions. MRI ብዙውን ጊዜ ውስጥ ላይ የብለድ ቬዝል ኦር ቲዩመር ኦር የሆነ ሌሽን ብሬን ሌሽን ካለ ቼክ ለማድረግ ነው። ቅድም እንዳልኳችሁ ኢኢጂ ደግሞ የዘ ዲያግኖስቲክ ኤቪደንስ፣ ኤሌክትሮኢንሴፋሎግራም ደግሞ አክቲቪቲ ኦፍ ዘ ብሬን ቼክ ያደርጋል። በእነዚህ ምክንያት ችግሩን ሩል አውት ማድረግ ማግኘት እንችላለን ማለት ነው። ሶ ህክምናው እንግዲህ ማኔጅመንቱ እንደየምክንያቱ እንደ ፔሸንት ቱ ፔሸንት ይለያያል ማለት ነው። ዲፈርስ ፍሮም ፔሸንት ቱ ፔሸንት። ሶ ቢኮዝ ሰም ፎርምስ ኦፍ ኤፒሌፕሲ አራይዝ ፍሮም ዘ ብሬን ዳሜጅ አዘርስ አር ኮዝድ ባይ አልተርድ ብሬን ኬሚስትሪ ማለት ነው። አንዳንዶቹ አይዲዮፓቲክ የሚሆናሉ፣ አንዳንዶቹ ከብሬን ኬሚስትሪ፣ አንዳንዶቹ ከብሬን ዳሜጅ ስለሚሆን ትሪትመንቱ ኢንዲቪዥዋላይዝድ ነው። ጀስት እንደ ሰው ይለያያል ማለት ነው። ሶ ሜዲኬሽኑ እንግዲህ የዚህ የሚጥል በሽታ ላይ ሜዲኬሽኖች ኮንትሮል ነው የሚያደርጉት ራዘርዛን ኪዩር። ለምሳሌ ልክ የመድኃኒት ከዚህ ወስደ ትድናለህ የሚባል አይደለም። እንዳይወድቅ እንዳይጥለው ፕሮቴክት ማድረግ ነው እና ፕሮፐርሊ የታዘዘለት መድኃኒት በትክክል የሚወስድ ከሆነ ከ70 እስከ 80% ኮንትሮል ያደርጋል። የልጅ አይጥለውም፣ ቢያንስ ማለት ነው አይጥለውም። ቼክአፕ የተደረገ ፎሎ እየተደረገ ዶዙ ማኔጅ ይደረጋል። ብላስ ደግሞ ለረጅም ጊዜ ነው የሚወሰደው፣ ባይዘው ለአመታት ነው የሚወሰደው የዚህ የሚጥል በሽታ ማለት ነውና በደንብ ከተወሰደ በደንብ ምን ያደርጋል ኪዩር ያደርገዋል። ወይም ደግሞ ስሎሊ እየቀነሰው ይሄዳል እንጂ ይሄ ባንድ የሰጠው ትድናለህ የምትለው አይደለም። ሶ ትሪትመንት ዩዥዋሊ ስታርትስ ዊዝ ኤ ሲንግል ሜዲኬሽን፣ በትንሽ ሜዲኬሽን ይጀመርና ፕሮግረሱ ታይቶ ነው ታፐር እየተደረገ የሚሄደው ማለት ነው። ሌላው በጣም ጥንቃቄ የሚያስፈልገው አሁን የዚህ የሚጥል በሽታ ላይ ስናወራ ሰደን ዊዝድሮዋል ኦፍ ዘስ ሜዲኬሽንስ፣ መድኃኒቱን ድንገት ረስቶ ኦር በቃ ተሽሎኛል ብሎ መድኃኒቱን ድንገት ማቆም እጅግ በጣም አደጋለሁ። ኢት ካን ኮዝ ሲዥር ቱ ኦከር ዊዝ ኤ ግሬተር ፍሪኩዌንሲ ኤንድ ካን ፕሬሲፒቴት ዘ ዲቨሎፕመንት ኦፍ ስታተስ ኢፒሌፕቲከስ። የኢፒሌፕሲ እንግዲህ ኮምፕሊኬትድ ሲሆን ስታተስ ኢፒሌፕቲከስ ይባላል። ሞር ሲቪየር ፎርም ኦፍ ኢት ማለት ነው እና መድኃኒቱን የተሰጠውን መድኃኒት ለምሳሌ ቢያቋርጠው ድንገት ልክ ሲጠለው የነበረው ነገር በጣም ከፍ ብሎ በቃ ቶሎ ይጥለዋል። ለረጅም ጊዜ ከወደቀ የነቃም አይነት ነገር ይመጣል ማለት ነውና መድኃኒቱ በጣም ከፍተኛ ጥንቃቄ የሚያስፈልገው ነው። ሲንስ የብሬን አክቲቪቲን ኮንትሮል የሚያደርግ ኒውሮትራንስሚተሮችን አክቲቪቲ ኮንትሮል የሚያደርግ መድኃኒት ስለሆነ ማለት ነው እና መድኃኒቱ ሳይድ ኢፌክት አለው። ቀላል መድኃኒት አይደለም፣ ትንሽ ከባድ መድኃኒት ነው። ሶ ሳይድ ኢፌክት ኦፍ አንታይሲዥር ኤጀንት ለምሳሌ አለርጂክ ቆዳው ላይ የሆነ ምልክት ሊያመጣ ይችላል። ማኒፌስት ፕራይመሪሊ ስኪን ሪአክሽንስ ማለት ነው። የስኪን አለርጂ ሊያሳይ ይችላል። አኪዩት ቶክሲሲቲ ሰውነቱ ላይ ቶክሲክ ኢፌክት አለው። አኪዩት ሆነ ክሮኒክ ቶክሲክ ኢፌክት ይኖረዋል ማለት ነው። መድኃኒቱ ጉዳቶች አሉት። ለምሳሌ ጂንጂቫል ሃይፐርፕሌዥያ፣ ድዱ ምናምን ነገር ማበጥ ነገር ይኖራል። ሶለን ኢንተንደርገምስ አሶሲኤትድ ዊዝ ሎንግ ተርም ዩዝ ኦፍ ፌኒቶይን፣ ስፔሻሊ ፌኒቶይን የሚባለው መድኃኒት እንደዚህ አይነት ኢፌክት አለው። ሄማቶፖኤቲክ ከብለድ ሲስተም ጋር ጀኒቶ ዩሪናሪ ኤንድ ሄፓቲክ ኢፌክትስ ማለት እንደዚህ አይነት ኢፌክቶች አሉ። በሴቶች ለምሳሌ ጡት ላይ ራሱ ቲዩመር ትናንሽ ብጠቶች እስከመያዝ ድረስ ኢፌክቶች አሉት የመድኃኒቱ እና ፎሎ አፕ ያስፈልገዋል። ግን ፋይናሊ ያው የመጣል ነገሩን ወደ ዜሮ ላይ ያደርሰው ስለሚችል በደንብ ፎሎ መድረግና መወሰድ አለበት ማለት ነው። ሶ ከሚሰጡ መድኃኒቶች ውስጥ እንግዲህ አሁን እነ ካርባ ማዛፒን የሚጠቀሱ መድኃኒቶች ናቸው። ፌኖባርቢቶል፣ ፌኒቶይን ሞስት ኮመንሊ የሚሰጡት ማለት ነው። ክሎናዜፓም፣ ፌልባሜት፣ ቫልፖሬት እንደዚህ አይነት ነገሮች መድኃኒቶች ይሰጣሉ ማለት ነው። እነዚህ አንቲ ኢፒሌፕቲክ ድረግስ ይባላሉ ማለት ነው። ሎንግ ተርም ነው የሚሰጡት። ጀስት ማንም ሰው ገዝቶ የሚወስዳቸው መድኃኒቶች አይደሉም። በፎሎ አፕ በኢኢጂ እያንዳንዱ በላቦራቶሪ ቼክ እየተደረጉ የሚሰጡ ናቸው ማለት ነው። ሶ አንዱ መድኃኒት ነው ያው ድረግ እንዳልኳቸው እነዚህ መድኃኒቶች ልንሰጥ እንችላለን። ሌላ ደግሞ እንደ ምክንያቱ ነው እንዳልኳቸው። በቲዩመር ከሆነ ለምሳሌ ሰርጀሪ ሊያስፈልገው ይችላል። ሰርጀሪ ኢንዲኬትድ ፎር ፔሸንትስ ሁዝ ኢፒሌፕሲ ሪዛልትድ ፍሮም ኢንትራክራኒያል ቲዩመር ከሆነ ዜር ኢዝ አብሰስ ኦር ኤኒ ሲስት ካለ ብሬናቸው ውስጥ ኦር ቫስኩላር አብኖርማሊቲስ እንደዚሁም የብለድ ቬዝል አብኖርማሊቲ ኢን ዘ ብሬን ካለ ሰርጀሪ ሊያስፈልገው ይችላል። ከዛ በኋላ በሰርጀሪ ኪዩር ሊሆን ይችላል ይሄ ሰው ማለት ነው እንግዲህ ከኢፒሌፕሲ። ሶ ትሪትመንቱ ቅድም እንዳልኳችሁ ኢንዲቪዥዋላይዝድ ነው። ሶ ኢፒሌፕሲን እንግዲህ እንዳልኳችሁ አንደኛ ወይ መድኃኒቱን ካቋረጠ ወይ መድኃኒት ካልወሰደ ሕክምና ካላገኘ በጣም ወደ ስትሮንግ ወደ ሃይ ሌቭል ሲደርስ ስታተስ ኢፒሌፕቲከስ ይባላል።
status epilepticus. It is acute prolonged seizure activity ማለት ነው። a series of generalized seizures that occur without full recovery of consciousness between attacks ማለት ነው። ለምሳሌ አንድ ሰው ዛሬ ይጥለዋል፣ ነገ ይጥለዋል አይደለ? አንዳንዴ ደግሞ በቀን ሁለቴ ሊጥለው ይችላል። አሁን ይሄ ኤፒሌፕሲስ ነው። አንዳንዴ ግን እዛው ከጣለው በኋላ ሳይነቃ እዛው መልሶ ሁለተኛ አክቲቪቲ ሁለተኛ ሲጀር ሃፕን ያደርጋል። በዛው ሲጀሩ ኮንቲኒው ያደርጋል ማለት ነው። አያችሁት? ጀነራላይዝድ ሲጀር that occur without full recovery of consciousness between attacks ማለት ነው። ሁለቴ እዛው ሲጀር ኢንተሪያል ሳይነቃ ማለት ነው። ሶ ይሄ በጣም ሲቪር ደረጃ ሲደርስ ነው status epilepticus ይባላል። So the term has broadened to include a continuous clinical and electrical seizures on EEG lasting at least 30 minutes ማለት ነው። So it's considered as a medical emergency. ይሄ በጣም ኢመርጀንሲ የሚያስፈልገው ከፍተኛ የሆነ የኤፒሌፕሲ ደረጃ ነው ማለት ነው። ሶ እዚህ እንዳይደርስ እንዳልኳችሁ እንደዚህ አይነት ኬሮች ያስፈልጋሉ። status epilepticus ሲሆን ምንድነው እንግዲህ vigorous የሆነ muscular contraction impose a heavy metabolic demand and can interfere with respiration. Some respiratory arrest at the height of each seizure produce vigorous የሆነ venous congestion ሊያመጣ ይችላል። venous congestion and hypoxia of the brain ማለት ነው። እስትንፋሱ ራሱ ሊቆም ይችላል ነው። So factors that precipitate status epilepticus ይሄን status epilepticus የሚያመጡ ነገሮች ቅድም እንዳልኳችሁ አንደኛ withdrawal of anti seizure medications መጀመሪያ የተሰጠው መድኃኒት ምን ሲል ካቋረጠው አንዳንድ መድኃኒቱን እየወሰደም ሌላ በሽታ ካመመው ለምሳሌ concurrent infection ኦር ከፍተኛ የሰውነት ሙቀት ሃፕን ሲያደርግ ቀጥታ ምን ያደርጋል ከኤፒሌፕሲ ሌቭሉ ወደ ስታተስ ኤፒሌፕቲከስ ወደ ላይ ከፍ ይላል ማለት ነው። በዚህ ጊዜ ሜዲካል ኢመርጀንሲ ነው። ቶሎ ወደ ሆስፒታል ሄዶ በአይቪ በደም ስሩ የሚሰጡ መድኃኒቶች ይሰጡታል። ላይክ እንደነ ዲያዜፓም፣ ሎራዜፓም is administered slowly to attempt to stop the seizure ማለት ነው። ዋና ነገሩ ምንድነው ከሲጀር ከዚያ ከሚያንቀጠቅጠው ነገር ቶሎ መመለስ ነው። ዋና ታርጌት ወይም ከአብኖርማል የሆነ ኤግዛይቴሽን ኦፍ ኒውሮንስ መቀነስ ነው። እንግዲህ እነዚህ መድኃኒቶች ምንድነው የሚሰሩት? ኢንሂቢተሪ ኢፌክት ነው የሚሰሩት አይደል? ኢንሂቢተሪ አንደኛ የጋባ ሪሴፕተር በመሆን የጋባን ኢፌክት ይጨምሩታል። ጋባ ሪሳይክል እንዳይሆን እንዲቆይ ለረጅም ሰዓት እንዲቆይ ባይንድ በማድረግ ያቆዩታል። እንዲሁም የካልሲየም ኢንፍለክስ ይሄ አለ አክሽን ፖቴንሻል የሚሆነውን እሱን ጌቱን ብሎክ በማድረግ ብቻ ባይ ኤኒ ዌይ ኤግዛይቴሽንን ስቶፕ ነው የሚያደርጉት እነዚህ መድኃኒቶች ማለት ነው። እነዚህ መድኃኒቶች ፌኒቶይን፣ ፌኖባርቢቶል አድሚኒስተርድ ሌተር እነዚህ ዛ በኋላ መጀመሪያ አይቪ በደም ስሩ ይሰጣል እነዚህ ማለት ነው። ከዛ ደግሞ እንደነ ፌኒቶይን መድኃኒቶች ደግሞ ከዛ በኋላ ሲጀር አታክ እንዳያደርገው ሲጀር ፍሪ ሆኖ እንዲቆይ ያደርጉታል ማለት ነው። an IV infusion of dextrose administered if the seizure is caused by hypoglycemia አንዳንድ ሃይፖግላይሴሚያ ምክንያት ከሆነ ደግሞ ያው ግሉኮስ ይሰጣዋል ማለት ነው። ግሉኮስ ይሰጣዋል። ሶ ስታተስ ኤፒሌፕቲከስ ከሆነ ኢሚዲየትሊ ወደ ሆስፒታል መሄድ አለበት ማለት ነው። ሶ ሆስፒታል ሄዶ ነው በአይቪ መውሰድ ያለበት ማለት ነው። ነርሲንግ ማኔጅመንቱ ያው አሰስ ማድረግ ነው። ኦንጎይስ አሰስመንት፣ ሞኒተሪንግ ኦፍ ሬስፓራቶሪ ኤንድ ካርዲያክ ፋንክሽን እስትንፋሱን ቼክ ማድረግ ያስፈልጋል። የልብ ምቱንም እንደዛው። ነርሲንግ አሰስመንት ኦልሶ ኢንክሉድስ ሞኒተሪንግ ኤንድ ዶክመንቲንግ ሲጀር አክቲቪቲ ዘ ፔሸንትስ ሪስፖንሲቭነስ ኤንድ ሌላው ኦልዌይስ የሆነ ሰው ጥሎት መንገድ ላይ ብታገኙ የጤና ባለሙያን ባትሆኑ ዶንት ፎርጌት ቱ ፑት ሂም ኦን ዘ ሳይድ ሌይንግ ፖዚሽን በጎኑ እንዲተኛ ማድረግን መርሳት የለባችሁም። ቱ አሲስት ድሬኒንግ ባይ ፋሬንጂያል ሴክሬሽንስ ማለት በጎኑ ማስተኛት። ሆስፒታል ላይ ከሆነ አፉ ላይ እንደዚህ ሴክሬሽን ነገር ካለ በማጽጃ ሳክ ይደረጋል ማለት ነው። ሳክ ይደረጋል ኦር በደንብ ክሊር ይደረግለታል። መንገድ ላይ ከሆነ ግን ቢያንስ በጎኑ እንዲተኛ በማድረግ ከሌላ ኮምፕሊኬሽኖች መቀነስ እንችላለን ማለት ነው። ሶ ነርሲንግ ማኔጅመንት ያ ሴክሽን ሆስፒታል ላይ ከሆነ ሴክሽን ኢኩዊፕመንት ካለ ሳክ ማድረግ ያስፈልጋል። አይቪ ላይን ክሎዝሊ ሞኒተርድ እንግዲህ በሚንቀጠቀጥበት ጊዜ ግሉኮስ የተሰካችሁበት ቦታ ሊነቀል ስለሚችል እሱን ማየት አለባችሁ ማለት ነው። ሌላ ነው ኢንፋንት should be made to restrain the movement ፔሸንቱ በሚንቀጠቀጥበት ሼክ በሚያደርግበት ሰዓት ሰውየው እንዳይንቀጠቀጥ እጁን እግሩን መያዝ የለባችሁም። እንደዛ ከያዛችሁት የበለጠ ብሬኑ የበለጠ ኤግዛይት እንዲሆን የበለጠ እንዲንቀጠቀጥ ነው የምታደርጉትና እንዳይጎዳ፣ እንዳይጋጭ፣ እንዳይመታ ፕሮቴክት ማድረግ ነው እንጂ ለምሳሌ እጁን እግሩን በመያዝ ሼክ እንዳያደርግ መከላከል የለባችሁ ማለት ነው። ይሄን ፖይንት መርሳት የለባችሁ። ማንም ሰው መንገድ ላይ ማድረግ ያለበት በጎኑ ማስተኛት፣ እንዳይጋጭ መከላከል። ከዛ ግን ሰውየውን ሼክ እንዳያደርግ ለመከላከል መሞከር የለባችሁም ማለት ነው። ሶ ይሄ ኤፒሌፕሲ ላይ በጣም ወሳኝ የሆኑ ነጥቦች ናቸው እነዚህ ማለት ነው። ሶ ሲጀር ወይም ደግሞ ኤፒሌፕሲ የሚባለው ባጭሩ ይሄ ነው። ቀጣይ ሌሎች የነርቨስ ሲስተም ዲስኦርደሮች እናያለን። እንደነ ሄዴክ፣ አልዛይመር ብዙ ዲዞች አሉ እናያቸዋለን።
ለቻናሌ አዲስ የሆናችሁ ሰብስክራይብ ማድረግ አትርሱ። ፋሚሊዎችም ለጓደኞቻችሁ ሼር ማድረግ አትርሱ። ላይክ ቪዲዮን ላይክ ሳታደርጉ እንዳትሄዱ። ሐሳብ አስተያየታችሁን በኮሜንት ሴክሽን ጻፉ። በቀጣይ ፓርት እስከምንገናኝ ደግሞ መልካም ጊዜ ይሁንላችሁ። ባይ ባይ። Please subscribe Zula Media. Learn health sciences easily. Let's use media power for education. Peace for Ethiopia, the land of origin. Thank you.